ሰላም ጤና ይስጥልኝ። የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ደግሞ ለየት ባለ ሁኔታ መጥተናል። ከባለፈው የጀመርነው የቁጥር አቆጣጠር እና እንዲሁም በፊደላት እንዴት አድርገን መጻፍ እንደምንችል አይተን ነበረ። ከ1 እስከ 20 ያሉ ቁጥሮችን አይተናል። ዛሬ ደግሞ ከ20 እስከ 200 ያሉትን እንዴት አድርገን እንደምንጽፍና እንደምናነብ እናያለን። በፊደል እንዴት አድርገን ቁጥሩን በፊደል መጻፍ እንደምንችል በደንብ እያብራራሁላችሁ ነው የሚሄደው። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ለጓደኞቻችሁ ሼር እያደረጋችሁ አማርኛ፣ እንግሊዘኛ፣ ሂሳብን ጨምሮ በውስጥ መስመር መማር ለሚፈልጉት አዳርሱልኝ ዘንድ ከወዲሁ አሳስባለሁ። አሁን ቀጥታ ወደ ትምህርቱ ነው የምንሄደው። እዚህ ጋር እንደምታዩቸው የተዘረዘሩ ቁጥሮች አሉ። እነዚህ ቁጥሮችን በአሃዝ ወይም ደግሞ በፊደል ስንጽፋቸው ምን እንደሚመስሉ እናያለን። ስለዚህ ይሄ እዚህ ጋር የምታዩት 20 ነው አይደለ? 20 20 ከሆነ ምንድነው የሚሆነው? 20 ነው የሚባለው። ስለዚህ ይሄንን ለመጻፍ ሀ አራተኛውን እንጠቀማለን፣ ያ አራተኛውን እንጠቀማለን። ስለዚህ ይሄን ማን ብለን እናነበዋለን? 20 ብለን እናነበዋለን። ሌላው ከዚህ ቀጥሎ የምታገኙት ደግሞ 30 ምንድነው የምንለው? 30 ማለት 30 ነው አይደል? 30 ማለት ነው። ስለዚህ ይህን 30 የሚለውን ደግሞ እንዴት ነው የምንጽፈው? ሰ የመጀመሪያ፣ ላ አራተኛ፣ ሳ አራተኛ። ስለዚህ ምን ብለን እናነበዋለን? 30። ይህንን ምናልባት 21 22 23 24 እያላችሁ የምትሄዱ ከሆነ በባለፈው የለቀቁላችሁ ቪዲዮ ስላለ በሱ መሰረት መቆጠር ትችላላችሁ። እኔ ከ1 እስከ 19 ያሉ ፊደሎችን ጽፌላችኋለሁ። ያ ማለት አንድ የራሷን ስትመጣ አንድ እንላታለን። ቀጣዩ 2 3 4 5 6 7 8 9 እነዚህ መቁጠሪያ ቁጥሮች ናቸው። እነዚህ መቁጠሪያ ቁጥሮች ደግሞ መጨረሻ ላይ ከ10 በላይ ሲሆን ምንድነው የሚሆኑ? ልክ መጀመሪያ ላይ አንድ እንዳልነው 10 ቤት ከሆነ 11 12 13 14 15 እያልን እንቀጥላለን። 20 ቤት ከገባን ደግሞ ምንድነው የምንለው? 21 22 23 እያልን እንቀጥላለን። ለምሳሌ 21 ለማለት እዚህ ጋር 0 አጥፍቶ ምን ማድረግ ነው? አንድ ማድረግ ነው። 22 ለማለት 2 ዳብል ማድረግ ነው። 23 ለማድረግ 2 መጀመሪያ 3 ቀጥሎ እንጽፋለን። 24 ለማድረግ 2 መጀመሪያ 4ን ቀጣይ እንጽፋለን። 25 እያልን ልክ በዚህ መሰረት እንሄዳለን። 30ም ስትገቡ እንደዛ። ለምሳሌ 31 ለማለት ከፈለጋችሁ 3 እና 1ን ትጽፋላችሁ፣ 31 እንለዋለን። 32 ለማለት 3 መጀመሪያ 2 ቀጣይ ይመጣል ማለት ነው። 33 ለማለት 3 ይሆናል። 34 ለማለት መጀመሪያ 3 ከዛ 4 ይመጣል ማለት ነው። ልክ በዚህ መሰረት እስከ መጨረሻው ያሉ ቁጥሮችን እንደዚህ ያደርጋችሁ መቀጠል ትችላላችሁ። ግን በዋናነት መጀመሪያ ላይ የሚመጡ ቁጥሮች ማን እንደሚባሉ ማወቅ ነው። ስለዚህ የመጀመሪያው 10 ብለን አይተናል። እዛ 20 ከዛ 30 ማለት ይሄ ነው። ይሄኛው ደግሞ 40 ከሆነ ደግሞ 40 እንለዋለን። 40 ከሆነ ምንድነው የምንለው? 40። 50 ከሆነ ደግሞ ምን እንለዋለን? 50 እንለዋለን። 6 ሆኖ ከዛ ቀጣይ 0 ሲመጣ ደግሞ ምን እንለዋለን? 60 7 ከዛ 0 ከመጣ ደግሞ 70 እንለዋለን። 70 ከዛ ቀጥሎ 8 ከሆነ 80 ነው የምንለው። 8 ከሆነ 80 እንለዋለን። 9 ከሆነ 90 እንላለን። ስለዚህ አሁን ከ1 እስከ 100 ያሉትን ጨረስነ ማለት ነው። ዋና ቁጥሮችን ጨረስነ። ስለዚህ ከዚህ ቀጥሎ 1 0 ሁለት ጊዜ 0 ከሆነ ምንድነው የምንለው? 100 ነው የምንለው። 1 እና 2 ጊዜ 0 ከሆነ 100 እንላለን። 1 እና 3 ከሆነ ደግሞ 1000 እንላለን። 1 እና 3 ከሆነ 1000 እንላለን። 1 እና 4 ከሆነ ደግሞ 10000 እንላለን። 1 እና 4 ከሆነ 10000 ነው የምንለው። 1 እና 5 ከሆነ ደግሞ 100000 እንላለን። 1 እና 6 ከሆነ ደግሞ 1 ሚሊዮን እንላለን ማለት ነው። ስለዚህ እንደ ዜሮ ብዛት ቁጥሩ እየጨመረ ይሄዳል። ለመጀመሪያ 1 እና 0 ብቻ ሲሆኑ ምን ነው የምንለው? 10 ነው አይደል የምንለው? 1 እና 0 ብቻ ከሆኑ 10 እንላቸዋለን። 1 እና 2 ዜሮዎች ከመጡ ልክ እንደዚህ ደግሞ 100 እንለዋለን። ከዚህ ጋር ሌላ ተጨማሪ 1 0 ብንጨምርበት 1000 ይሆናል። ስንት 0 ሆነ ማለት ነው? 3 0 1 እና 3 ከሆነ 1000 ነው የምንለው። 1 እና 4 ከሆነ ደግሞ ምንድነው የምንለው? 10000 1 እና 5 ከሆነ 100000 1 እና 6 ከሆነ ደግሞ 1 ሚሊዮን ብለን እንጠራዋለን ማለት ነው። ስለዚህ ከዚህ ጋር ለምሳሌ 101 ነው አይደል የሚለው? 101 ምን ብለን ነው የምናነበው? 101 ብለን ነው የምናነበው። 101 ከሆነ ምን ብለን እናነባለን? 101 ብለን ነው የምናነበው። 102 ከሆነ ደግሞ ምን ይሆናል? 102 103 ከሆነ ደግሞ ምን እንለዋለን? 103 ነገር ግን
ከዚህ ጋር ለምሳሌ 101 የሚለውን 101 ካልነ አንድን አመጣን እዚህ ጋር ብናስገባት አንዳንድ ዜሮ ቢሆን ምን ይሆናል? አንዳንድ ዜሮ ምንድነው የሚሆነው? 110 ነው የሚሆነው። ላይ ከዚህ ጋር እንደምታዩት አንዳንድ ዜሮ ሲሆን ምን ይሆናል? 110 ይሆናል። 110 ከዛ እዚህ ጋር 102 102 ካልነ 120 ሲሆን ደግሞ ምን ይሆናል? 120 ይሆናል። ልዩነቱን እዩት በደንብ። ቁጥሮቹ መጀመሪያ ላይና መጨረሻ ላይ ሲመጡ ምን አይነት ለውጥ እንዳለው እዩት። 101 እያለ 101 ነው። 101 አንድ ሰው 101 ብር አለው ማለት ነው። 101 ብር 100 እና 1 ብር በአንድ ላይ 101 ብለን ነው የምናነበው። ነገር ግን 110 ለማለት ደግሞ አንዳንድ ዜሮ ካለ 110 ብር ነው ያለው። 110 ብር በብር ብንመዝነው 110 ብር ማለት ነው። ስለዚህ 101 ከሆነ 101 ነው። አንዳንድ ዜሮ ከሆነ ደግሞ 110 እንለዋለን። ሌላው 120 ካልነ ደግሞ ምንድነው የምንለው? 120። ነገር ግን 102 ከሆነ ግን 102 ነው የምንለው። 102 ሁለት ከአንድ አጠገብ ከመጣችና መጨረሻ ላይ ዜሮ ካለው 120 እንለዋለን። ነገር ግን 102 መጨረሻ ላይ ሁለት ከመጣች ከመሃል ዜሮ ካለ አንድ ዜሮ ብቻ ካለ በመቶ ቤት ነው የምንቆጥረው 102 እንለዋለን። ሁለት ዜሮ ካለ ደግሞ በአንድ ሺህ ቤት ነው የምንቆጥረው። ስለዚህ እዚች ጋር ያለች አንድ ዜሮ ስለሆነች እና ሁለትን ስናመጣት 102 ከሆነ 102 እንላለን። 120 ከሆነ ደግሞ 120 እንላለን ማለት ነው። 120 130 ምን ብለን ነው የምናነበው? 130 ብለን እናነበዋለን። ሌላው 140 ካልነ ደግሞ 140 ምን ብለናል? እዚህ ጋር 40 ብለናል አይደለ? እዚህ ጋር ደግሞ 1 እና 20 ከሆነ ደግሞ 100 ብለናል። ይሄንን ወደ አንድ ስናመጣው ምን ይሆናል? 140 ዜሮ በየትኛው ይተካል? በ40 ይተካል ማለት ነው። አንድ ራሷን ተወስድና 40 የሚለው 40 የሚለው ይተካዋል ማለት ነው። ስለዚህ 140 ከሆነ 140 ብለን እናነበዋለን። 150 ከሆነ ደግሞ 150 ከሆነ ደግሞ ምንድነው የምንለው? 150 ብለን ነው የምናነበው። ሌላው 200 ከሆነ ሁለትና እንዲሁም 00 ከሆነ ምንድነው የምንለው? 200 ምክንያቱም እዚህ ጋር ማን ያለች ሁለት ከዛ 00 ምን እንደሚያመለክት 100 መሆኑን ነው አይደለ? ስለዚህ ምን ይሆናል? 200 ከዚህ ጋር ሌላ አንድ 0 ብንጨምርበት 2000 ማለት ነው። ሌላ አሁንም ተጨማሪ ብንጨምርበት 20000 ሌላ 0 ብንጨምርበት 200000 እያለ ስንጨምርበት ይቀጥላል፣ ወደ ሚሊዮን ይሄዳል ማለት ነው። ዜሮዎች በተጨመሩ ቁጥር የቁጥሩ ለውጥም ከፍ እያለ ነው የሚሄደው። መጨረሻ ላይ 0 ስንጨምርበት ከነበረው ቁጥር ላይ ከፍ እያደረገው ነው የሚሄድ። ስለዚህ 200 ከሆነ ምን ይሆናል? 200 ይሆናል ማለት ነው። 200 ቤተሰብ እንደነዚህ አይነት ቁጥሮችን በፊደል እንዲጻፍላችሁ የምትፈልጉ ካላችሁ ሰብስክራይብ እያደረጋችሁ እንዲሁም ለጓደኞቻችሁ ሼር እና ላይክ እያደረጋችሁ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። እንዲሁም ኮመንት ላይ ድጋሚ ይሰራልንና ከዚህ በላይ እንዲሰራላችሁ የምትፈልጉ ካላችሁ ከዚህ በታች ያሉትን ሰርቻችኋለሁ። ከ200 በላይ ያሉ ቁጥሮችን ደግሞ ምናልባት እስከ 1 ሚሊዮን ያሉ ቁጥሮችን ከዛ በላይ ያን ያላስፈላጊም ስለማይሆን እስከ 1 ሚሊዮን ያሉ ቁጥሮች እንዲሰሩላችሁ የምትፈልጉ ካላችሁ ድጋሚ ይሰራልን እያላችሁ ኮመንት ላይ አስቀምጡልኝ። ጥያቄ አስተያየት ካላችሁ ደግሞ እዛው ኮመንት ላይ አስቀምጡልኝ። በድጋሚ በውስጥ መስመር መማር የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። እናንተም ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም ታገኙናላችሁ። ቀለል ባለ ሁኔታ አማርኛ፣ እንግሊዝኛ እና ሂሳብን ባላችሁበት ሆናችሁ መማር ትችላላችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።